እንግዲህ ከዚህ በፊት ሲደረግ የነበረው ያው አመታዊ ነበረ ሐምሌ ወር ላይ ሐምሌ 1 ንቅናቄ አድርገን ወደ ስራ የምንገባው። እንግዲህ ከ2018 ላይ ያው በየሩብ አመቱ ግብር እንዲከፍሉ ነው እያደረግን ያለነው። ያው ይሄ ሁለት ጥቅም አለው። አንዱ በነጋዴው የተከማቸ ብር አይሆንበትም። ሁለተኛው ደግሞ መንግስት ለሚሰራው ስራ ብሩን በየጊዜው የማግኘት እድል ይኖረዋል ማለት ነው። እንግዲህ አሁን የአራተኛ ዙር ነው አሁን የጀመርነው። በአጠቃላይ በሐምሌ 1 የንቅናቄ የገቢ አሰባሰብና ንግድ ፍቃድ እድሳት ስራዎችን ቅድመ ዝግጅት ስራዎች ጀምራል። 5 ማዕከላት የማስከፈያ ማዕከላት ከፍተናል። ከአምስቱም ወደ ስራ እንዲገቡ የተደረገበት ሁኔታ ነው ያለው። ዛሬ ተጀምረዋል፣ ማስከፈል ተጀምረዋል ማለት ነው። በየማዕከላቱ የሚከፈለው የንግድ ትርፍ ግብር፣ የአከራይ ተከራይ፣ የሊዝ ውዝፍ ያለባቸው ሌሎችም እነዚህም የገቢ ግብር የሚከፈልባቸው ናቸው። በዛሬው ዕለት ሁሉም በንቅናቄ እየከፈለ ነው የሚገኘውና በዚህ ንቅናቄ ከተማችን 11 ሚሊዮን ብር እንሰበስባለን ብለን አስበናል። ያው ይሄን አቅደናል ማለት ነው። ይሄን በ5 ቀን ጨርሰን ወደ ቢሮ እንመለሳለን የሚል እቅድ ይዘናል ማለት ነው። እንግዲህ ይሄኛውን ያው ማህበረሰቡ እንደለመደው ቶሎ ሰጥቶ ወደ ሌሎች ልማቶች መግባት እንድንችል ይሄ የሐምሌ ንቅናቄ ወር ከሌላው ጊዜ ለየት የሚያደርገው ለማህበረሰቡም ለነጋዴው ማህበረሰብ ቀለል ባለ መልኩ የሚከፍለው ነው። እንደሚታወቀው በየአመቱ ንግድ ፍቃድ እድሳት ስራ በንቅናቄ ይሰራል። በዘንድሮ አመቱ 2019 ዓ.ም ከሐምሌ 1 ጀምሮ ያው የንግድ ፍቃድ እድሳት፣ አዲስ ፍቃድ ምዝገባ እንደዚሁም አምና ሲሰሩ የነበሩ ነጋዴዎች እንደ ወራቤ ከተማ አስተዳደር 3925 ነጋዴዎችን አቀደናል ማለት ነው። በዚህ ደረጃ ሁሉም ነጋዴዎች ክሊራንስ ይዘው በመምጣት ንግድ ፍቃዳቸውን እንዲያድሱ የንቅናቄው ስራ ሰሞኑን ከዞን ጀምሮ ከክልል ከዞን ጀምሮ በከተማ ደረጃ የተደረጉ ንቅናቄዎች አሉ። በተቋም ደረጃም ከሌሎች ተቋማት ጋር ዝግጅት አድርገናል። በተለይ ከገቢ ጋር፣ ከኢንተርፕራይዝ ጋር፣ ከመንገድ ትራንስፖርት፣ ከፖሊስ በጋራ በመሆን ከሚመለከታቸው አካላት ጋር በጋራ በመሆን ያው ከዚህ ቀደም እንደሚሰራው በቅንጅት ነው የሚሳካው። የተግባር ገቢ ክሊራንስ የግድ ያስፈልጋል፣ የጣት ሻራ ያስፈልገናል። ስለዚህ ቲን ነምበር እንዲያገኙ ነጋዴዎች ከገቢዎች ከከተማ ገቢ ከዞን ገቢ ጋር በጋራ እየሰራን ያለ ነው። ዛሬ በይፋ መጀመሩን አበስራለሁ ነው።